የፈረንጆቹ ሰኔ ወር ከገባ ዛሬ 10ኛ ቀኑን አስቆጥሯል። በእነዚህ 10 ቀናት በመካከለኛው ምስራቅ እየተከሰቱ ያሉትን ነገሮች የቀጠናውን ታሪክ የሚቀይሩ እጅግና አስፈሪ ያልተገመቱ አዳዲስ የጦርነት ምዕራፎችን የሚከፍቱ እየመሰሉ እየተመለከትናቸው እንገኛለን። ዛሬ በልዩ ጥንቅራችን በእነዚህ ጉዳዮች ላይ ትኩረት እናደርጋለን። በዚህ የልዩ ጥንቅር ፕሮግራም በሆርሙዝ የባህር ወሽመጥ ላይ የአሜሪካ አፓቼ ሄሊኮፕተር በኢራን ተመታ ወድቃለች መባሉን ተከትሎ አሜሪካና ትራምፕ ኢራን እንደመታቻት ነው የሚያምኑት። ምንም እንኳን ኢራን እስካሁን ክሌም ያደረገችው ወይም ሪስፖንሲቢሊቲ ኃላፊነት የወሰደችበት ጉዳይ ባይሆንም እንኳን የአሜሪካውያኑ ግን ሄሊኮፕተራቸው በኢራን ተመታ ወድቃለች ማለታቸውን ተከትሎ በኢራን ስልታዊ ይዞታዎች ማለትም በቀሽም ደሴትና ሲሪክ በተባሉ አካባቢዎች ላይ ከባድ የአየር ድብደባ ስለመፈጸሙ ሌሊት ላይ ተሰምቷል። ኢራን ደግሞ ለዚህ አጸፋ የሆናት ዘንድ በባህሬን እንዲሁም በሌሎች የመካከለኛው ምስራቅ የገልፍ ሀገራት ላይ የአሜሪካ ጦር ሰፈሮች ላይ ኢላማ በማድረግ አፋጣኝ የሚሳኤል አጸፋ ወስዳለችና በእነዚህ ጉዳዮች ላይ አንዳንድ ነጥቦችን እናነሳለን። ከዚህ ባሻገር ትራምፕ በጠቅላይ ሚኒስትር ኔታንያሁ ላይ ያደረጉትን ጠንካራ የፖለቲካ ጫናና ምክትል ፕሬዚዳንት ጄዲ ቫንስ ይፋ ስላደረጉት ከኢራን ጋር ሊደረስ የተቃረበው ታሪካዊው ስምምነት ሚስጥርም እናነሳለን። ዛሬ ዋናው ጉዳያችን የሚሆነው ግን የተከበራችሁ የገበያ ሚዲያ ተከታታዮቻችን የሆርሙዝ ሰርጥና ከዓለም አቀፍ ሕግጋት ጋር በተያያዘ እየተነሱ ያሉ ጉዳዮች ናቸው የሚሉት። እነዛ ባለፉት 24 ሰዓታት ባለፉት ሌሊት ላይ አይደለ በአብዛኛው ጊዜ በመካከለኛው ምስራቅ ያሉ ውጥረቶች አዳዲስ መረጃዎችን የሚያስመልክቱን የሚያስደምጡን እነሱን ዳሰን በዋናነት የምናወራበት የሆርሙዝና ዓለም አቀፍ ሕግጋትን በተመለከተ እየተነሱ ያሉ ጉዳዮችን ነው በጥልቀትና በስፋት የምንመለከተው። ኢራን በውጭ ጉዳይ ሚኒስትሯ በኩል ሰርጡ ዓለም አቀፍ መተላለፊያ አይደለም ወደሚል ድምዳሜ ስለመድረሷ የሚያመላክቱ መረጃዎች እየተመለከትን እንገኛለን። ይህን ማለት አንተ ተከትሎ የተነሳው የህግ ክርክርም አሜሪካም ሆነች ኢራን የተባበሩት መንግስታት የባህር ህግ ስምምነት ወይም UNCLOS ሙሉ አባል አለመሆናቸው የሚፈጥረውን ዓለም አቀፍ የጥያቄነት አጣብቂኝና ይኸው ቀውስ በዓለም የነዳጅ ዋጋና ኢኮኖሚ ላይ የሚያሳድረውን ከባድ ተጽዕኖ በዝርዝር እንመለከታለን። እንደ መነሻ የሆነን ዘንድ አንድ ሁለት ነጥቦችን ላንሳላችሁ። UNCLOS ወይም የተባበሩት መንግስታት የባህር ህግ ስምምነት የሚባለው ስምምነት አሜሪካም ሆኑ ኢራን ይፋዊ ፈራሚዎቹ ወይም ህጉን የሚቀበሉት አይደሉም። አሜሪካ አልፈረመችውም፣ አላጸደቀችውም ኮንቬንሽኑ፣ ግን ደግሞ ህጎቹን እንደምታከብር ይነሳል። ኢራን ደግሞ ብትፈርምበትም እንኳን ፎርማሊ ራቲፋይ ያደረገችው አይደለም። የ1982 የUNCLOS ትሪቲ ማለት ነው። እነዚህ ሁለቱ ሀገራት በዚህ ውስጥ ሆኖ ነው አሁን ዓለም አቀፍ ህግ እየተጣሰ ነው በሚል ክርክር ውስጥ ያሉት። ዓለም አቀፍ ህጉ ስለ ሆርሙዝ ሰርጥ ምንድነው የሚነግረን የሚለውን ጉዳይ እናነሳለን። ይህ ኃይል ሚዛን ፍልሚያ ቀጠናውን ወደ ዘላቂ ሰላም ወይስ ወደ ከፋ ሁለንተናዊ መተላለቅና ጦርነት ነው የሚወስደው የሚለውን ጉዳይ ማጠቃለያችን ላይ አድርገን አብረን ቆይታ እናደርጋለን። ስለዚህ አብራችሁ እንድትቆዩ ጋብዛችኋለሁ። እንደተለመደው የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳዘነጉ፣ አዲስ የተቀላቀላችሁ ከሆነ ቪዲዮውን ላይክ አድርጉ። ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡ ነው የምፈልገው። የሚመስላችሁን አስቀምጡልኝ። በሆርሙዝ ላይ የተደረገው ያለው ነገር በምን መልኩ ትመለከቱታላችሁ? ኢራን ህጋዊ መብት አላት እያደረገችው ያለውን ነገር በማድረግ ወይስ ከዓለም ጋር የሚያጣላት ነገር ነው እየሰራች ያለችው የሚለውን ሐሳባችሁን ፈልጋለሁ። ስለ ኮሜንት ላይ አስቀምጡልኝ። እኔ ግን ቀደም ብዬ እንዳነሳውላችሁ መጀመሪያ በአለፉት ሰዓታት የተፈጸሙ ጉዳዮችን አንስቼ ወደ ቀውሱ ወደ ሆርሙዝ ጉዳይ ይገባለሁ። አብራችሁ እንድትቆዩ ጋብዛችኋለሁ። ከተከታይ አጭር መሸጋገሪያ በኋላ በዝርዝር ጉዳዮች እንመለሳለን። መልካም ቆይታ። የአውሮፓውያኑ ሰኔ ወር የመጀመሪያ ቀናት በመካከለኛው ምስራቅ ዘመናዊ ታሪክ ውስጥ እጅግ አስፈሪና ያልተገመተ አዲስ የጦርነት ምዕራፍ ተከፈተባቸው ሆኖ ተመዝግበዋል። ቀደም ሲል በሚያዝያ ወር በዓለም አቀፍ ዲፕሎማቶች ጥረት ተደራሽ ሆኖ የነበረውና ቀጠናውን ለተወሰነ ጊዜ አረጋግቶ የቆየው ፍራጃይል ወይም ተሰባሪ የነበረው የተኩስ አቁም ስምምነት አሁን ሙሉ በሙሉ እንዲያከትም የሚያደርጉ ታላላቅ ወታደራዊ እርምጃዎች በሆርሙዝ በእስራኤልና በአሜሪካ የጦር ሰፈሮች ላይ እየተከሰቱ ይገኛል። በዓለም አቀፍ የውሃ ክልል ላይ መደበኛ የክትትል ስራ ያከናወነች ነበረች የተባለች የአሜሪካ ጦር ልዩ ኩራት የሆነችዋን AH-64 አፓቼ የተባለችው አሜሪካ የኔ ናቸው ከምትላቸው ሀገራት ውጭ ሌሎች አሳልፋ ማትሰጠውና ማትሸጠው ሄሊኮፕተር ነው። አፓቼ ተብሎ የሚጠራው ሄሊኮፕተር የጥቃት ሄሊኮፕተር ነው። እጅግ ዘመናዊ ሄሊኮፕተር ነው። የሄሊኮፕተር በኢራን የጦር ሰራዊት ተተኮሶበታል ተብሎ በታመነ አጥፍቶ ጠፊ ድሮን በቀጥታ ተመቶ መውደቁን ተከትሎ ዋሽንግተን በመካከለኛው ምስራቅ ላይ የነበራትን ወታደራዊ አቋም በአንድ ጀምር ወደ ከፍተኛ የጦርነት ዝግጁነት ቀይራለች። ላስት ታይም ታስታውሱ ከሆነ ከሁለት ቀናት በፊት እስራኤልና ኢራን እየተኳኮሱ በነበሩበት ሰዓት ትራምፕ ሰላም ስምምነት ለማድረግ እኮ ቀርበናል ለምድሮ የምታኮሱት ብለው ጋብ እንዲያደርጉ ተኩሳቸው እንዲያቆሙ ለማድረግ ችሎ ነበር። ግን ትራምፕ ያንባሉ በ24 ሰዓታት ውስጥ ራሳቸው ጥቃት ለመፈጸም የተገደዱበት ሁኔታ ተፈጥሯል። በመካከለኛው ምስራቅ ጥቃቱ እንደተፈጸመ ወዲያውኑ ትራምፕ በተለመደው ትሩዝ ሶሻላቸው ላይ የገለጹት አንድ ጽሁፍ ነበር። በዛ ጽሁፋቸውም የማይታገሱት የሉዓላዊነትና የደህንነት መደፈር አድርገው ነው የገለጹት የኢራኑ ጥቃት። በሄሊኮፕተር ውስጥ የነበሩ ሁለቱ አሜሪካውያን አብራሪዎች ቀደም ሲል በሌላ ጥንቅር እንዳነሳንላችሁ ያለምንም ጉዳት ተርፈዋል ተብለዋል። በአካባቢው የነበረች የአሜሪካ ባህር ኃይል ሰው አልባ የላቀ ነፍስ አድን ድሮን
ድሮን ወይም አንማን ድሮን አማካኝነትም ከባህር ላይ ተለቅመው መዳናቸው ተረጋግጧል። ሆኖም አብራሪዎቹ መትረፋቸው የአሜሪካን ቁጣ ያበረዳ አልነበረም። ይልቁኑ ፕሬዚዳንት ትራምፕ ለጦር ኃይሉ ያስተላለፉት ቀጥተኛ ትዕዛዝ የአሜሪካ ምላሽ ፈጣን፣ የማያሻማና የኢራን ወታደራዊ መዋቅር ክፉኛ የሚቀጣ መሆን እንዳለበት የሚያዝ እንደነበር ተገልጿል። ይህን ተከትሎ የአሜሪካው ማዕከላዊ እዝ ወይም ሴንትኮም ያዘጋጀው መጠነ ሰፊና የተቀናጀ የአየር ላይ ድብደባ በኢራን ስልታዊ የባህር ዳርቻ ይዞታዎች ላይ በተከታታይ ተሰንዝሯል። የአሜሪካ ጦር አይሮፕላኖችና ከባህር ሰርጓጅ መርከቦች ተከሱ የክሩዝ ሚሳኤሎች በዋናነት ኢላማ ያደረጉት ደግሞ በተደጋጋሚ ባለፉት ጊዜያት ስትደበደብ ስሟ እየሰማ ነው ያለነው በስትራቴጂካዊቷ የቀሸም ደሴትና በስሪቄ ወደብ ከተማ ላይ የሚገኙትን የኢራን ወታደራዊ ማዕከላት እንደሆነ ተነስቷል። የአሜሪካ ጦር በእነዚህ ቦታዎች ላይ የሚገኙትን የረጅም ርቀት የአየር መከላከያ ስርዓቶች፣ የምድር ላይ የድሮን መቆጣጠሪያ ጣቢያዎችና የባህር ላይ እንቅስቃሴዎችን የሚከታተሉ የራዳር መዋቅሮችን ሙሉ በሙሉ መደምሰሱንም ይፋ አድርጓል። ዋሽንግተን የእርምጃዋ ተጨማሪ ጥቃቶችን ለመከላከልና የሆርሙዝ የባህር ወሽመጥን ዓለም አቀፍ የንግድ መስመር ደህንነት ለማስከበር የተወሰደው ህጋዊው የአጸፋ እርምጃ መሆኑን ብትገልጽም እንኳን የተወሰደው እርምጃ ስፋትና ጥልቀት ግን ቀጠናውን ወደ ከፋ የጋራ መተላለቅ ያመራ አደገኛ መፋጠጥ እንዲፈጠርበት አድርጓል። የአሜሪካ ከባድ ወታደራዊ እርምጃም በክልሉ የነበረውን ስስ የኃይል ሚዛን ያናጋው የኢራን አብዮታዊ ዘብ በሰጠው እጅግ አስገራሚ የሆነውና ፈጣኙ ምላሽ ነው። ከዚህ ቀደም IRGC ስፔሻሊ በአያቶላ አሊ ኻሜኔ የስልጣን ዘመን ከመገደላቸው በፊት IRGC ሪስፖንስ ለመስጠት ሰዓታትን ይፈጁበት ነበር። አሁን ኢሚዲየትሊ ጥቃት እንደተፈጸመ የአጸፋ ምላሽ የሚሰጥበትን አቋም ገንብቶ ነው እየተንቀሳቀሰ ያለው። ቴህራን የአሜሪካን ጥቃት በዝምታ እንደማታልፈው ቀድማ ገልጻ የነበረ መሆኑን ተከትሎ በአካባቢው የሚገኙ የአሜሪካ ወታደራዊ ማዕከላትና አጋር ሀገራት ኢላማ ያደረገ የተቀናጀ የሚሳኤልና የድሮን ጥቃትን ፈጽማለች። ወዲያው ኢራን በአካባቢው የሚገኘውን የአሜሪካ አምስተኛ የባህር ኃይል እዝ ወይም US Fifth Fleet ዋና ማዕከል የሆነችውን ባህሬንና በኩዌት ምድር ላይ የሚገኘውን ስልታዊውን የአሊ አልሳሌም ወታደራዊ ቤዝ በሳተላይት በሚመሩ ዘመናዊ ድሮኖችና ባሊስቲክ ሚሳኤሎች ማጥቃቷን ይፋ አድርጋለች። ይህ ጥቃት በባህሬንና በኩዌት የሚገኙ የአሜሪካ ጦር ሰፈሮች ውስጥ ከፍተኛ የአላርም ማስጠንቀቂያዎች ያስነሳ ከመሆኑም በላይ ወታደሮችና ሲቪል ሰራተኞች ወደ ቦምብ መከላከያ ምሽጎች እንዲገቡም ተገደዋል ተብሏል። በተመሳሳይ ሰዓት ደግሞ ዮርዳኖስ ላይም የራሷን የአየር ክልል ለመጠበቅ ወሰደችው እርምጃ ወደ እስራኤልና በአቅራቢያ ወደሚገኙ የአሜሪካ ይዞታዎች እየተጓዙ ነበሩ ተብሎ የታመኑ 5 የኢራን ሚሳኤሎችን በአየር ላይ መታ ስለማክሸፏ ተገልጿል። ይህ በሀገራቱ መካከል የተነሳው ቀጥተኛና ግልጽ ያጸፋ ምላሽ ደግሞ ቀደም ሲል በአማላጅ ሀገራት አማካኝነት ተይዞ የነበረውን አንጻራዊ ሰላም ወደ አመድነት የቀየረው ከመሆኑም በላይ የዓለም አቀፍ የፖለቲካና የኢኮኖሚ መዋቅርንም በከፍተኛ ሁኔታ አናውጧል። በተለይም ጥቃቱ የተፈጸመበት የሆርሙዝ የባህር ወሽመጥ የዓለም የነዳጅ አቅርቦት ደም ስር በመሆኑ ፍንዳታው በተሰማ በጥቂት ደቂቃዎች ውስጥ የዓለም አቀፍ የነዳጅ ዋጋ በአንድ ጀንበር ፈጣን ጭማሪን ለማሳየት ችሏል። ይህ ክስተት ቀውስ መባባስ መላውን ዓለም አቀፍ የኢኮኖሚ መረጋጋት ዳግም ወደ ተጨማሪ ወራት አደጋ ውስጥ ሆኖ እንዲቀጥል ያደረገ ክስተትም ሆኗል። ይህ የአሜሪካ ሄሊኮፕተር በሆርሙዝ የባህር ሰርጥ ላይ መመታት በራሱ ቆሞ የተከሰተ ድንገተኛ ክስተት አይደለም። ላለፉት ቀናትና ሳምንታት በመካከለኛው ምስራቅ ምድር ላይ ሲንከባለልና ፍሙ እየጋለ የመጣውን የእስራኤልና የኢራን ቀጥተኛ የጦርነት ስሌት ውጤት ነው የሚያሳየው። ቀጠናው ወደዚህ መጠነ ሰፊ ትርምስ አፋፍ የገፋው ዋነኛው መነሻ ምክንያት መስላችሁ እስራኤል በሊባኖስ ዋና ከተማ ቤይሩት ደቡባዊ ዳርቻ በሚገኘውና የሂዝቦላህ ዋነኛ ይዞታ በሆነው ዳሄ ሰፈር ላይ የሰነዘረችው እጅግ ከባድና ድንገተኛ አየር ጥቃትም ለዚህ ሁሉ ፍጥጫ መነሻ ተደርጎ ይወሰዳል። ይህ በእስራኤል የጦር አይሮፕላኖች የተፈጸመው ጥቃት 8 ሰዎች ለልፈት የዳረገ ሲሆን ከሟቾቹ መካከል የሂዝቦላህ ከፍተኛ ወታደሮች መኮንኖች መገኘታቸው ደግሞ ቴህራንን ክፉኛ ያስቆጣና የክብር ጉዳይ አድርጋ እንድትመለከተው ያደረገ ክስተት ነበር ይባላል። እስራኤል ይህንን እርምጃ የወሰደችው ደግሞ የሰሜናዊ ድንበሯን ደህንነት ለማስከበርና የሂዝቦላህን የጥቃት አቅም ለመቀነስ እንደሆነ ብታወጅም ለኢራን ግን ይህ እርምጃ ቀይ መስመርን እንደመሻገር ነው የተቆጠረው። ይህንን የቤይሩት ጥቃት ተከትሎ ቴህራን ወዲያውኑ ወደ ከባድ የአጸፋ እርምጃ የተሸጋገረች ሲሆን በታሪኳ ታይቶ በማይታወቅ መልኩ በቀጥታ ከራሷ ምድር ላይ ወደ ሰሜናዊቷ እስራኤል ወደ ስልታዊ የኢኮኖሚ ማዕከላት ያነጣጠሩ በርካታ የረዥም ርቀት ባሊስቲክ ሚሳኤሎችና አውዳሚ ድሮኖችን አስወንጭፋለች። በታሪኳ ታይቶ የማይታወቅ ስላችሁ ኢራን ወደ እስራኤል ተኩስ አታውቅም እያልኳችሁ አይደለም። ግን እያልኳችሁ ያሉት ምን መሰላችሁ? በሂዝቦላህና በኢራን በሚደረግ ጦርነት ኢራን ቀጥታ እስራኤልን ለማጥቃት ለምን ሂዝቦላህና ስትራቴጂካዊ ቦታዎችን ተመቱ ብላ ኢራን በቀጥታ ወደ እስራኤል ስትተኩስ ይሄ መጀመሪያው ነው። ከዚህ ቀደም ሂዝቦላህን በተለያዩ መንገዶች ታስታጥቅና እንዲዋጋ ታደርግ ነበር። ግን አሁን በቀጥታ በተለይ በዳሄ ለሚፈጸሙ ጥቃቶች ኢራን ቀጥተኛ የአጸፋ እርምጃ ነው የወሰደችው። ባለፈው የተመለከትነው በቀጣይ ጊዜያትም እዛ አካባቢ ላይ የሚፈጸሙ ምንም አይነት ጥቃቶች ካሉ ኢራን ተመሳሳይ የአጸፋ እርምጃዎችን እንደምትወስድ ነው እያስታወቀች የምትገኘው። እስራኤልም ግን ያንን ጥቃት ተከትሎ የአጸፋ እርምጃዋን ወስዳለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የጦር ኃይሎች ጠቅላይ አዛዡ ሌተናል ጀነራል ዛሚር ጥቃቱ በቀጥታ የሀገሪቱን ሕልውና የሚፈታተን በመሆኑ ምላሽ በኢራን እምብርት ላይ መሆን አለበት በሚል ስምምነት ላይ ስለመድረሳቸው መረጃዎች ወጥተዋል። በዚህም መሰረት የእስራኤል አየር ኃይል በኢራን ደቡባዊ ምዕራብ በምትገኘው ማሻር ግዛት ውስጥ ወደሚገኘውና ለኢራን ወታደራዊ መዋቅር እጅግ ወሳኝ በሆነው የፔትሮኬሚካል ፋብሪካ ላይ መጠነ ሰፊ ጥቃታቸውን ስለመፈጸማቸው ናቀለሱ። ይህ ፋብሪካ ኢራን የባሊስቲክ ሚሳኤል አካላትና የነዳጅ ማጣሪያ መዋቅሮችን የሚያመርት ከመሆኑም በላይ በእስራኤል ድብደባ መውደሙ ለኢራን ወታደራዊና ኢኮኖሚያዊ አቅም ከፍተኛ ጉዳት ተደርጎ የሚወሰድ። ከዚህ በተጨማሪ እስራኤል በፋብሪካው ዙሪያ የነበሩትን የሩሲያ ሰራሽ የሆኑ S-300 የአየር መከላከያ መሳሪያዎችንም ስለማውደሟ ነው የተነሳው። ኢራን ይህንን በኢኮኖሚና በቴክኖሎጂ
መሰረቷ ላይ የተሰነዘረው የእስራኤል ድብደባ ያለምንም ምላሽ ለመተው ፍቃደኛ አልነበረችም። የኢራን ጦር አዛዦች ወዲያውኑ ያጸፋ ትዕዛዝ በማስተላለፍ በእስራኤል ዋና የኢንዱስትሪ ከተማ በሆነችው በሃይፋ ላይ የሚገኘውን ከማሃሻር ጋር ተመሳሳይ አገልግሎት የሚሰጠውን የእስራኤል የፔትሮኬሚካል ተቋምና የወደብ መሰረተ ልማት በሚሳኤል እንደብድቧል። ይህ በመታታት አዙሪት ውስጥ የገባው የኃይላት ፍልሚያ ቀጠናውን ወደማይቀረው ክልላዊ ጦርነት አሁን ዳግም እየገፋው መሆኑ የዓለም አቀፍ ደህንነት ተንታኞች በሰፊው መግለጽ እንዲጀምሩ አድርጓቸዋል። እስራኤል ከዋሽንግተን በደረሰባት ከፍተኛ የዲፕሎማሲ ጫና ምክንያት በኢራን ምድር ላይ የምታደርገውን ቀጥተኛ ጥቃት ለጊዜው ለማቆም ብትስማማም በሊባኖስ ግንባር ሂዝቦላህን ሙሉ በሙሉ የመደምሰስና የሰሜን ድንበሯን አስተማማኝ የማድረግ ዘመቻዋን በምንም አይነት ሁኔታ እንደማታቆምና በሙሉ ኃይል እንደምትቀጥልም በይፋ አስታውቃለች። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት ይፋዊ መግለጫ ሀገራቸው በሉዓላዊነት ላይ የሚሰነዘር ማንኛውም ጥቃት ከእስራኤልም ሆነ ከአሜሪካ የመመከት ህጋዊ መብቷ እንዳላት ነው፣ ወደፊትም ቢሆን የሚመጣውን ጥቃት ሁሉ ያለምላሽ እንደማይተው በጠንካራ ቃላት ያስረድቷል። አራግቺ አክለውም በመካከለኛው ምስራቅ የሚገኙ የውጭ ኃይሎች በተለይም የአሜሪካ ጦር ከእስራኤል ጎን መሰለፍ በቀጠናው ውስጥ ለሚፈጠረው አለመረጋጋት ዋነኛ ተጠያቂ መሆናቸውን ገልጸው ከዚህ የጦርነት እሳት ውስጥ ተለብልበው መውጣት ካልፈለጉ በስተቀር በአስቸኳይ ቀጠናውን ለቀው መውጣት እንዳለባቸውም ጥብቅ ማሳሰቢያን ሰጥቷል። ይህ በእስራኤልና በኢራን መካከል የተቀጣጠለውና መላውን የመካከለኛው ምስራቅ ቀጠና ወደማይበርድ እሳትነት ቀይሮት ያለው ቀጥተኛ የሚሳኤልና የድሮን ሩምታ ለጊዜውም ቢሆን ጋብ ብሏል። ቢያንስ በእስራኤልና በኢራን ቀጥተኛ ጥቃት የለም፣ ግን በአሜሪካና በኢራን መካከል ደግሞ አለ። ግን ይህ የቀውሱ የዓለም ደህንነት ስጋት ላይ በጣለበት በዚሁ ቅጽበት ፕሬዚዳንት ዶናልድ ትራምፕ ሁለቱ ወገኖች የጀመሩትን አስከፊ ተኩስ ልውውጥ በአስቸኳይ እንዲያቆሙ ገልጸው ራሳቸው ደግሞ በኢራን ላይ እርምጃ ሲወስዱ ማደራቸውና ኢራንም ተመልሳ እርምጃ ያጸፋውን እርምጃ መውሰዷ ነገሮች ይበልጥ ውስብስብና አሁንም የሰላሙ ነገር አጣብቂኝ ውስጥ እንዲገባ አድርጎታል። እነዚህ ሰኔ 2026 እንደ አውሮፓውያኑ አቆጣጠር ከገባ በኋላ የተከሰቱት ተከታታይና አስፈሪ ወታደራዊ ክስተቶች በመካከለኛው ምስራቅ ለዓመታት ተገንብቶ የቆየውን የውክልና ጦርነት መዋቅር ሙሉ በሙሉ ወደ አዲስ ምዕራፍ እየቀየሩት ነው ያሉት። የኢራን ስትራቴጂካዊ የደህንነት መስመር በእስራኤል ዙሪያ የፈጠረውና የሐማስን የሂዝቦላህን እንዲሁም የሁቲ አማጽያንን ስብስብ ያቀፈውን የጥቃት ቀለበት ወይም ሪንግ ኦፍ ፋየር በጽኑ ጠብቆ ማቆየት ላይ የተመሰረተ ነው። ይሁን እንጂ ይሄው መዋቅር በአሁኑ ወቅት በእስራኤል ተከታታይ ከባድ ድብደባና በአሜሪካ ቀጥተኛ ወታደራዊ ጣልቃ ገብነት ምክንያት ታይቶ በማይታወቅ ሁኔታ መላላት ማሳየቱን የፖለቲካና የወታደራዊ ተንታኞች በሰፊው ያስረዳሉ። ምንም እንኳን ይሄ የጥቃት ቀለበት ቢላላም ቴህራን በቀጠናው ያላትን ትልቅ ተጽዕኖ ለማስጠበቅ ስትል በሊባኖስ የሚገኘውን ዋነኛ ወታደራዊ አጋሯን ሂዝቦላህን በምንም አይነት ዋጋ አሳልፋ እንደማትሰጥና የጦር መሳሪያ ድጋፏን እንደምትቀጥል ግልጽ አድርጋለች። እስራኤል ደግሞ በበኩሏ የሊባኖስን ግንባር ከኢራን ጋር በማገናኘት የሚመጣን ማንኛውም አይነት ሰላም ቀመር ፍጹም እንደማትቀበል አስታውቃለች። የእስራኤል ጦር ኃይሎች ጠቅላይ አዛዥ ሌተናል ጀነራል ዛሚር በሰጡት መግለጫ በድንበራቸው አቅራቢያ የሚገኘውን የሂዝቦላ የረጅም ርቀት የሚሳኤል ማስወንጨፊያ አቅም ሙሉ በሙሉ እስኪወድምና የሀገሪቱ ዜጎች ወደ ሰሜናዊ መኖሪያቸው በሰላም መመለስ እስኪችሉ ድረስ ጦርነቱን ያለምንም ማመንታት እንደሚገፉበት በቁርጠኝነት ነው የተናገሩት። ይህ በእንዲህ እንዳለ የጋዛው የውስጥ ፖለቲካዊ ክፍተትና አለመረጋጋት ለቀጠናው ሌላው ትልቅ የስጋትና የጭንቀት ምንጭ ሆኖ ቀጥሏል። የእስራኤል የደህንነት ተቋማት ባወጡት ሚስጥራዊ ሪፖርቶች ውስጥ የሀገሪቱ መደበኛ ጦር አብዛኛውን ትኩረቱን ወደ ወታደራዊ ኃይል ወደ ሰሜናዊ የሊባኖስ ግንባር ባዞረበት በአሁኑ ወቅት ሐማስ በጋዛ ውስጥ የተፈጠረውን የወታደራዊ ባዶነት ሁኔታን በመጠቀም በድብቅ ዳግም እያገገመና ኃይሉን እያደራጀ መሆኑን የሚያሳምኑ መረጃዎች ይዟል። የቅዱስ ፎርስ አዛዡ ብርጋዴር ጀነራል እስማኤል ቃኒ ደግሞ የሁቲ ወደዚህ ጦርነት ለመቀላቀል ያለውን ፍላጎት ማሳየትና በባቤል መንደብ የሚንቀሳቀሱ የእስራኤል መርከቦች ላይ ሙሉ እገዳን ጥሎ ወደ እስራኤል ሜንላንድም ሚሳኤሎችና ድሮኖች መተኮሱን ተከትሎ ሁቲም ገብቶበታል። እሱን አደንቃለሁ። እዚህ ላይ አጋር ሆኖ ብቅ ማለቱ ግን ደግሞ አስፈላጊ ከሆነ ሌሎች ኃይሎችም ጨምረን ወደዚህ ጦርነት ማስገባት እንችላለን የሚልን ጉዳይ ማንሳታቸው፣ በጋዛም ሐማስ መደራጀትን እያሳየን የሚሉ ጉዳዮች መነሳታቸው ይህ ጦርነት የሚያበቃበት ጊዜ በጣም ሩቅ ስለመሆኑ የሚያሳዩ ጉዳዮች ነው። ይህ ጦርነት ሳያበቃ ረጅም ጊዜ አስቆጠረ ማለት ደግሞ ዋናው የዚህ ጦርነት ማጠንጠኛ ሆኖ የቀጠለው የሆርሙዝ ጉዳይ አሁንም የንግግርና የትኩረት ማዕከል ሆኖ ይቀጥላል። ይህ ጦርነት በዚህ መልኩ ቀጥሎ ሆርሙዝ ለአንድና ለሁለት ወራት ከዚህ በኋላ ተዘግቶ የሚቀጥል ከሆነ ነገሮች የባሰን የሚሆኑት ከዚህ በላይ ሆርሙዝን ማለፍ የሚችሉ መርከቦች ቁጥራቸው ከጊዜ ወደ ጊዜ እየቀነሰና ወደ ሌሎች ሀገራት የሚደረገው ጉዞ ወደ ነበረበት ደረጃ የማይመለስ የነዳጅ መስመሩ የማይከፈት ከሆነ የዓለም የኢኮኖሚ ቀውስ ተባብሶ ነው የሚቀጥለው። የነዳጅ ዋጋም በከፍተኛ ሁኔታ ሊያሻቅብ የሚችልበት እድል ነው ያለው። የሆርሙዝ ጉዳይን ደግሞ እንመልከተው። የሆርሙዝ የባህር ሰርጥ በዓለም አቀፍ የጂኦፖለቲካና የኢኮኖሚ መዋቅር ውስጥ ያለው ስትራቴጂካዊ ሚና እጅግ ከፍተኛና ለዓለም ህልውና ደግሞ ወሳኝ ነው። በዚህ ታሪካዊ ወቅት ደግሞ የኢራን እስላማዊ ሪፐብሊክ የውጭ ጉዳይ ሚኒስትር በቅርቡ የሰጡት ይፋዊ መግለጫ በመላው ዓለም የፖለቲካ ማዕዘናትና የባህር ኃይል እዝ አዛዦች ዘንድ ታላቅ መደናገጥና ስጋትን ፈጥሯል። የውጭ ጉዳይ ሚኒስትሩ በግልጽና ያለምንም መወላወል እንደተናገሩት ይህ በዓመት በቢሊዮን የሚቆጠር በርሚል ድፍድፍ ነዳጅና የተፈጥሮ ጋዝ የሚሸጋገርበት እጅግ ጠባብና ስልታዊው የባህር መስመር ከእንግዲህ ወዲህ እንደ ዓለም
አቀፍ ባህር ወይም የጋራ መተላለፊያ ተደርጎ ሊቆጠር አይችልም የሚል ሐሳብን አንስቷል። ቴህራን ባወጣችው በዚሁ አዲሱና ጠንካራ መግለጫ መሰረት የሆርሙዝ ሰርጥ ሙሉ በሙሉ በኢራንና በጎረቤቷ የኦማን ሱልጣኔት ሉዓላዊ ባህር ግዛት ክልል ውስጥ ብቻ የሚገኝ ሁለቱ የባህር ዳርቻ ሀገራት ቀጥተኛ ቁጥጥርና የጋራ ይዞታነት ስር የሚተዳደር ውስጣዊ የውሃ አካል ነው የሚል ነገር አንስቷል። ይህ ዲፕሎማሲያዊና ወታደራዊ አንድምታ ያለው አዲስ ግፊት ላለፉት አያሌ አስርት ዓመታት ዓለም አቀፉ ማህበረሰብና ታላላቅ የባህር ኃይል ሀገራት ቀጠናውን ነጻ ክፍትና ደህንነቱ የተጠበቀ ዓለም አቀፍ የውሃ መስመር አድርገው ይመለከቱት የነበረውን የቆየ የጋራ መግባባት በቀጥታና በግልጽ የሚገዳደር ሆኖ ብቅ ብሏል። ይህ ጉዳይ በይበልጥ ውስብስብ አሳሳቢና ለአዳዲስ ቀውሶች በር ከፋች የሚያደርገው ደግሞ በጂኦግራፊያዊ እውነቶችና በዓለም አቀፍ የህግ ማዕቀፎች መካከል ያለውን ከፍተኛ መጣረስና መደራረብ ነው። በካርታው ላይ በግልጽ የሚታየው የወሽመጡ እጅግ ጠባብ መተላለፊያ ስፋቱ ወደ 33 ኪሎ ሜትር አካባቢ ብቻ ነው። መርከቦች የሚያልፉባቸው ዋና ዋና የባህር መንገዶች በቀጥታ በኢራንና በኦማን የግዛት ውሃ ወይም ቴሪቶሪያል ሲ ውስጥ እንዲወድቁ ያደርጋቸዋል። ይሁን እንጂ በተባበሩት መንግስታት የባህር ህግ ስምምነት ወይም UNCLOS በተቀመጡት መሰረታዊ ድንጋጌዎች መሰረት የአንድ ባህር ወሽመጥ በሁለት የየብስ ግዛቶች መካከል ሆኖ አንዱን ክፍት ባህር ወይም ልዩ የኢኮኖሚ ቀጠና ከሌላው ክፍት ባህር ጋር የሚያገናኝ ከሆነ በጂኦግራፊያዊ አቀማመጡ የባህር ዳርቻ ሀገራት ይዞታ ውስጥ ቢገኝም እንኳን እንደ ዓለም አቀፍ የባህር ወሽመጥ ወይም ስትሬትስ ዩዝድ ፎር ኢንተርናሽናል ናቪጌሽን ተደርጎ የሚፈረጅ ነው። ይህ ህጋዊ ድንጋጌ ሰላማዊ ንግድ መርከቦችን ብቻ ሳይሆን ሉዓላዊ ሀገራት የጦር መርከቦችና የጦር አይሮፕላኖችን ጭምር ያካተተ ሲሆን ማንኛውም ወገን ያለምንም ቅድመ ሁኔታ የይለፍ ፍቃድ ጥያቄ ወይም የባህር ዳርቻ ሀገራቱ በሚጥሉት ከልክ ያለፈ ገደብ ሳይታጠር በመስመሩ በኩል የማለፍ ነጻነት የመጓዝና የመብረር ሙሉ ዓለም አቀፋዊ መብት እንዳለው ነው የሚደነግገው። አሁን ላይ ኢራን ከዚህ ዘመናዊ የዓለም አቀፍ የባህር ህግ መርህና በተግባር ሲሰራበት ከነበረው ልማዳዊ አሰራር ፍጹም በተቃራኒ ጎራ በመቆም የራሷን ብሔራዊ ደህንነትና ቀጠናዊ የበላይነት ለማረጋገጥ ነው አዲስ ሐሳብ ይዛ ብቅ ያለችው። ቴህራንን ወሳኝ የባህር በር እንደ ዓለም አቀፍ ባህር አልቀበልም የሚለውን ሐሳቧን የራሷን የውስጥ ደንቦች የፍቃድ አሰጣጦች ሂደት ለመጫን መንቀሳቀሷ በተፈጥሮ ወይም ባይ ዲፎልት ጉዳዩን በኢራንና በዋሽንግተን መካከል ብቻ የሚደረግ የሁለትዮሽ ፍልሚያ ከመሆን እንዲሻገር የሚያደርግበት እድል ይፈጥራል። ይህ እርምጃ ኢራን ከአሜሪካ ጋር ብቻ ሳይሆን ከእስያ እስከ አውሮፓ፣ ከአፍሪካ እስከ አሜሪካ አህጉር ድረስ በየቀኑ በሚሊዮን የሚቆጠሩ የነዳጅ በርሜሎችን በቀጠናው በኩል በሰላም በመጓጓዝ የሀገራቸውን የኢኮኖሚ መንኮራክር ለሚያንቀሳቅሱት የንግድ መስመሩን ሰላማዊነት እንደ ቀይ መስመር ለሚመለከቱና ይህንን ዓለም አቀፍ ህግ ለሚያከብሩት መላው የዓለም ማህበረሰብ ሀገራት በሙሉ በተቃራኒው ፊት ለፊት እንድትቆም ያደርጋቸዋል። የአዲስ የቴህራን ፖሊሲ በቀጠናው ላይ ሊያስከትል የሚችለው ወታደራዊ ፍጥጫ የመርከቦችን መታገትና የኢኮኖሚ ቀውስ ስጋት ወደ ላቀና ወደማይታወቅ አደገኛ ምዕራፍን ሊያሸጋግር የሚችል ነው። በሆርሙዝ የባህር መስመር ዙሪያ የተደቀነውን ይህንን ታላቅ ጂኦፖለቲካዊ ቀውስ የህግ መሰረቱን በጥልቀት ደግሞ እንመልከተው። መጀመሪያ ግን UNCLOS ምንድነው የሚለውን ሐሳብ በጨረፍታም ቢሆን እናንሳውና ወደ የህግ ፍትጊያውና ክርክሮቹ እንገባለን። UNCLOS ዲፋይን የሚያደርገው ስፔሲፊክ የሆኑ ጁሪስዲክሽናል ዞኖች ናቸው። ማለት ከአንድ ሀገር ኮስት ላይን ቤዝ ላይኖች ተመስርቶ የሚለካ ነው። ማለት በዚህ ማለት ቴሪቶሪያል ሲ ተብሎ የሚቀመጠው በUNCLOS ማለት ከአንድ ሀገር ዳርቻ እስከ 12 ኒቲካል ማይልስ ድረስ ያለው ነው ይላል። በዚህ ራዲየስ ውስጥ ያለው ርቀት የዛች ሀገር ሉዓላዊነት ሆኖ ይቆጠራል። ማለት ነው ኢራን ከባህር ዳርቻ ወይም የመሬቷ ጫፍ እስከ 12 ኒቲካል ማይል ባህሩ ውስጥ ገብቶ ያለው የባህር መስመር ሉዓላዊ ግዛቷ እንደሆነ ይቀመጣል። ነገር ግን ኢኖሰንት ፓሴጅ የመፍቀድ ደግሞ ግዴታ አለባት ይላል። ከዚህ ባሻገር ደግሞ UNCLOS የሚያስቀምጠው አንድ ሌላ ህግ ደግሞ አለው ወይም አንድ ሌላ ክፍል አለው ኮንቴጂየስ ዞን ብሎ የሚያስቀምጠው። ይህ ደግሞ እስከ 24 ኖቲካል ማይልስ ኤክስተንድ የሚያደርግ ነው። 24 ኖቲካል ማይልስ ኤክስተንድ አድርገው ሀገራቱ ምን ኢንፎርስ የማድረግ መብት አላቸው ካላችሁኝ ደግሞ የካስተምስ ከገቢዎች ጋር በተያያዘ ከኢሚግሬሽን ጋር በተያያዘ ሳኒቴሽን ከጽዳት ጋር በተያያዘ ወይም ፊስካል ማተርስ ጋር በተያያዙ ጉዳዮች ደግሞ እስከ 24 ኖቲካል ማይልስ ኤክስተንድ አድርገው ከድንበራቸው ወይም ከባህር ዳርቻቸው 24 ኖቲካል ማይልስ ኤክስተንድ አድርገው ከከስተምስ ከገቢዎች ጋር በተያያዙ ከኢሚግሬሽን ከሳኒቴሽንና ከፊስካል ማተርስ ጋር በተያያዙ ጉዳዮች ኢንፎርስ ማድረግ ይችላሉ ይላል UNCLOS ማለት ነው። እስከ 200 ኒውቲካል ማይልስ ኤክስተንድ የሚያደርግ ደግሞ ኤክስክሉሲቭ ኢኮኖሚክ ዞን ተብሎ ይቀመጣል። ማለት ኮስታል ስቴቶቹ ኤክስክሉሲቭ ራይት አላቸው ኤክስፕሎር፣ ኤክስፕሎይት፣ ኮንዘርቭ እና ማኔጅ ናቹራል ሪሶርሶችን ማኔጅ ለማድረግ መብቶች አላቸው እስከ ምርቀት ድረስ 200 ኒውቲካል ማይልስ ማለት ነው። አሁን እያከራከረ ያለው የመጀመሪያው ጉዳይ ነው ቴሪቶሪያል ሲ የሚባለው። ምንም እንኳን ሉዓላዊ ግዛታቸው ቢሆንም 12 ኖቲካል ማይልስ ድረስ ግን ደግሞ ኢኖሰንት የሆነን ፓሴጅ የመስጠት ግዴታ አለባቸው የሚል ጉዳይን ያነሳል UNCLOS ማለት ነው። የተከበራችሁ የገበያ ሚዲያ ተከታታዮቻችን
ግን ችግሩም መሰላችሁ አሜሪካም ሆኑ ኢራን ይህንን ስምምነት አይቀበሉትም። በይፋዊ መንገድ አላጸደቁትም። በፓርላማዎቻቸው በሴኔቶቻቸው ላይ ያጸደቁት ህግ አይደለም። ይገዳይሱ በሆርሙዝ የባህር ሰርጥ ዙሪያ የተደቀነውን ይህንን ታላቅ የጂኦፖለቲካ ቀውስ የህግ መሰረቱን በጥልቀት መመልከት ይገባናል። ጉዳዩ ከመደበኛ ወታደራዊ ፍጥጫ ባለፈ እጅግ ውስብስብ አሻሚና አሳሳቢ የሚያደርገው መሰላችሁ ታሪካዊ የህግ ድብብቆች በግልጽ የሚያሳይ መሆኑ ነው። በዓለም አቀፍ የባህር ትራንስፖርት ላይ የተሰማሩ የንግድ መሆኑ የጦር መርከቦች ያለምንም እገዳና መሰናክል በነጻነት እንዲንቀሳቀሱ ዋስትና የሚሰጠውና የባህር ላይ ስርዓትን የሚመራው ዋነኛው ማዕቀፍ እንደ አውሮፓውያን አቆጣጠር በ1982 የተፈረመው የተባበሩት መንግስታት የባህር ህግ ስምምነት ወይም UNCLOS ነው። ነገር ግን በዚህ ቀውስ ውስጥ ዋነኞቹ ተዋናዮች የሆኑት ተፋላሚዎቹ አሜሪካም ሆኑ ኢራን ይህንን መላው ዓለም የሚመራበት ታላቅ የባህር ህግ ስምምነት ሙሉ በሙሉ አጽድቀው የህጋቸው አካል ያደረጉ ሀገራት በመሆናቸው በዓለም አቀፍ ግንኙነት መድረክ ላይ ትልቅ ህጋዊ አያውን ይፈጥራል። አሜሪካ ስምምነቱ በፌርማዋ ለመደገፍ ፈቃደኛ ያልሆነች ሀገር ነች። ኢራን በበኩሏ ደግሞ ምንም እንኳን በወቅቱ ስምምነቱን ብትፈርመውም እንኳን እስካሁን ድረስ በሀገሪቱ የህግ መወሰኛ ምክር ቤት ወይም ፓርላማ እንዲጸድቅ አላደረገችውም። ይህ ሁለቱም ሀገራት በስምምነቱ ቀጥተኛና ሉዓላዊ የህግ አስገዳጅነት ስር እንዳይወድቁ የሚያደርጋቸው ነው። በዚህ ምክንያት ቴህራን በሆርሙዝ ወሽመጥ በኩል የጦር መርከቦች ጭምር ያለምንም ቅድመ ሁኔታና ገደብ የማለፍ መብት እንዳላቸው የሚደነግገውን የዩኤንሲኤልኦኤስ ክፍል 3 አንቀጽ 38 የትራንዚት ማለፊያ ወይም ትራንዚት ፓሴጅ ህጋዊ ድንጋጌ ሙሉ በሙሉ ውድቅ ለማድረግ ይህንን ክፍተት እንደ ስልታዊ መሳሪያን ትጠቀምበታለች። ኢራን በይፋ የምትከራከረው ሰርጡ ሊተዳደር የሚገባው በተመሳሳይ ስምምነት አንቀጽ 17 እስከ 26 በተቀመጠው ኢኖሰንት ፓሴጅ መርህ ብቻ ነው በማለት ሲሆን ይህ ደግሞ የባህር ዳርቻው ባለቤት የሆነችው ሀገር ሰላሟ፣ ደህንነቷና መልካም ስርዓቷ አደጋ ላይ ወድቋል ብላ በሚታመንበት ጊዜ የባዕድ ሀገራትን የጦር መርከቦች የመከልከል፣ የመፈተሽ ወይም እንቅስቃሴያቸውን የመገደብ ሰፊ መብትና ሙሉ ስልጣን ይሰጣታል። በአንጻሩ ዋሽንግተን ምንም እንኳን የዩኤንሲኤልኦኤስ ስምምነት ይፋዊ ፈራሚ አባል ባትሆንም በትራንዚት የማለፍ መብት ባለፉት ዘመናት በሀገራት ልምድና አጠቃቀም የዳበረ ልማዳዊ ዓለም አቀፍ ህግ ማለትም ከስተመሪ ኢንተርናሽናል ሎው በመሆኑ ስምምነቱን በፈረሙትም ባልፈረሙትም ሀገራት ላይ እኩል ተፈጻሚነት አለው የሚል አቋም ያላት አሜሪካ የራሷን የባህር ኃይል መርከቦችና አይሮፕላኖች ዓለም አቀፍ መርሆችን ለማስከበር በሚል ሰበብ በቀጠናው እያንቀሳቀሰች የኢራንን ይገባኛል ጥያቄ በተግባር የምትሞግትበት መንገድ ነው እያመቻቸች ያለችው። ይህ በሁለቱ ኃይሎች መካከል ያለው የህግ ትርጓሜ ልዩነት በማንኛውም ቅጽበት በቀጠናው ታላቅ ወታደራዊ ግጭት ሊቀሰቀስ የሚችል የባሩድ ጥርቅም ነው የሆነው። የኢራንና የአሜሪካ የዩኤንሲኤልኦኤስ ስምምነት ይፋዊ አባል አለመሆን የሆርሙዝ ወሽመጥ ቀውስ ከቀላል ወታደራዊ ፍጥጫ በላይ እንዲሆንና በዓለም አቀፉ ማህበረሰብ በዲፕሎማቶችና በህግ ባለሙያዎች ዘንድ እጅግ አስገራሚና አሳሳቢ የተጠያቂነት አጣብቂ እንዲፈጠር አድርጓል። በዓለም አቀፍ የህግ ትንተናዎች ላይ ጉዳዩ በጥልቀት የሚያነሱ ሰዎች ሁለቱ ዋነኛ ተፋላሚ ኃይሎች መጀመሪያውኑ የባህር ህግ ስምምነቱን በሀገራዊ ህጋቸው አጽድቀው ስላልተቀበሉት በሆርሙዝ ወሽመጥ ላይ ወታደራዊ ግጭት ቢቀሰቀስ፣ መርከቦች ቢታገቱ ወይም ወሽመጡ ሙሉ በሙሉ ቢዘጋ ጥፋተኛው ወገን በተባበሩት መንግስታት የባህር ህግ ፍርድ ቤት ወይም ITLOS ወይም በዓለም አቀፉ የፍትህ ፍርድ ቤት ICJ ፊት አቁሞ ሙሉ በሙሉ ተጠያቂ ለማድረግ የሚያስችል ግልጽ የማያሻማና አስገዳጅ የሆነ የህግ ማዕቀፍ የለም ይላሉ። ይህ ስልታዊ የህግ ክፍተት ደግሞ ለቴህራንም ሆነ ለዋሽንግተን በቀጠናው የሚወስዱትን ማንኛውም አይነት ወታደራዊና ፖለቲካዊ እንዲሁም ዲፕሎማሲያዊ እርምጃዎች የየራሳቸውን ብሔራዊ ጥቅም በሚጠብቅ መልኩ ብቻ እንዲተረጉሙትና ለዓለም አቀፉ ማህበረሰብ እንዲያቀርቡት ሰፊ የፖለቲካ እድልና ምቹ ሜዳን ይሰጣቸዋል። ሆኖም ግን ይህንን የህግ ክፍተት እንደ ሰበብ ወይም እንደ ምቹ ምክንያት በመውሰድ ጉዳዩን በቸልተኝነት ማለፍና የሁለቱ ጉዳይ ነውና ይታለፍ የሚለውን አካሄድ መከተል ፍጹም የማይቻልና በዓለም አቀፍ ግንኙነት ታሪክ ላይም እጅግ አደገኛ የሆነ መጥፎ አርአያነትን የሚያስቀምጥ ነው። ይህ አይነቱ የኃይልና የህግ ክፍተት አጠቃቀም ደግሞ በአሁኑ ሰዓት ተቀባይነት ካገኘ ሌሎች ስትራቴጂካዊ የባህር መተላለፊያዎችና ጠባብ ወሽመጦችም የሚቆጣጠሩ ሀገራት በተመሳይ ምክንያትና በተመሳይ የብሔራዊ ስጋት ስም የራሳቸውን የባህር በሮች እንደፈለጉ ለመዝጋት ወይም የዓለም አቀፍ መርከቦችን እንቅስቃሴ ለመገደብ የልብ ልብ ያገኛሉ የሚል ስጋትን ይነሳል። በዓለም ዙሪያ የሚገኙና ለዓለም ንግድ ወሳኝ የሆኑት እንደ ባቤል መንደብ፣ የማላካ ሰርጥና የቦስፈረስ ወሽመጥ ያሉ ታላላቅ የባህር መተላለፊያዎች በባህር ዳርቻ ሀገራት ሉዓላዊ ፍላጎት፣ ፖለቲካዊ ውሳኔና ወታደራዊ ጡንቻ ብቻ የሚገዙ የሚከፈቱ ከሆነ ላለፉት አያሌ ዘመናት በብዙ መስዋዕትነት የተገነባውና ዓለም አቀፍ የህግ ስርዓት ሙሉ በሙሉ በመፈራረስ በህግ ምትክ በጉልበት መዳኘት እንዲሁም ወደ ፍጹም ስርዓት አልበኝነት እንዳይሸጋገሩ ነገሮች የሚል ስጋት ይነሳል። የሆርሙዝ ሰርጥ የዓለም አቀፍ የነዳጅና የኢነርጂ ንግድ ዋነኛ የደም ስር እንደመሆኑ መጠን በዚህ ቀጠና ላይ በኢራን የሚወሰደው ማንኛውም ወታደራዊ ሆነ ፖለቲካዊ የወሽመጡን ይዞታ የማሻሻል እርምጃ መላውን ዓለም አቀፍ ማህበረሰብ በቀጥታና በአሰቃቂ ሁኔታ አደጋ ላይ የሚጥል ነው። በየቀኑ በሚሊዮን የሚቆጠሩ በርሜል ድፍድፍ ነዳጅና ፈሳሽ የተፈጥሮ ጋዝ ወይም LNG የሚጓጓዝበት የዚህ ወሽመጥ መታወክ ወይም በከፊል መዘጋት የዓለምን የኢኮኖሚ መዋቅር ወዲያውኑ ወደ ከፍተኛና ወደማያገግም ቀውስ ውስጥ የሚከተው ሲሆን የነዳጅ ዋጋ በዓለም ገበያ ላይ መናርን፣ ከፍተኛ የዋጋ ግሽበትና የአቅርቦት ሰንሰለት መቋረጥን በማስከተል ከእስያ የኢንዱስትሪ ማዕከል እስከ አውሮፓና አሜሪካ ያሉ ሀገራት እኩል የሚያንቋቋ ነው። ይህ ለአፍታ እንኳን ሊታገሱት የማይቻለው ሁለንተናዊ አደጋ
ደግሞ በኢራንና በዓለም አቀፍ ማህበረሰብ መካከል ያለውን ግንኙነት ይበልጥ በማሻከር ኢራንን በዓለም መድረክ ላይ ፍጹም የተገለለች ሀገር ሊያደርጋት የሚችል ትልቅ ስጋት ይሆናል። ይህ የኢራን ጠንካራ አቋምና የባህር ላይ ቁጥጥር ዛቻ ከአሜሪካና ከእስራኤል ስትራቴጂካዊ ጥምረት አኳያ ሲታይ ግን ፍጹም የተለየ ፖለቲካዊና ወታደራዊ ትርፍን ይዞ መጥቷል ማለት ነው። ኢራን ዓለም አቀፍ መርከቦችን እገድባለሁ እንዲሁም ወሽመጡ የጋራ አይደለም ማለቷ አሜሪካና እስራኤል የባህር ላይ ነጻነትና ዓለምን የኢኮኖሚ ደህንነት ለማስከበር በሚል ስም በኢራን የባህር ኃይልና ወታደራዊ ይዞታዎች ላይ ሊሰነዝሩት የሚችሉትን ማንኛውም አይነት የቅድመ መከላከል ወይም የፕሪኤምፕቲቭ ስትራይክ ፍጹም ፍትሃዊ ህጋዊና ተገቢ ነበር ተብሎ በዓለም ህዝብ ዘንድ በቀላሉ እንዲወሰድ የሚያደርግበት አቅምን ይፈጥራል። ቀደም ሲል በአሜሪካ በመካከለኛው ምስራቅ ጣልቃ ገብነት ላይ ከፍተኛ ጥርጣሬና ተቃውሞ የነበራቸው ታላላቅ የዓለም ኃይሎችና ሀገራት እንኳን ሳይቀሩ የገዛ ብሔራዊ ጥቅማቸውን የንግድ መርከቦቻቸውንና የዓለም መረጋጋት ለማስከበር ሲሉ የኢራንን እርምጃ በጽኑ በማውገዝ ድጋፋቸውን ሙሉ በሙሉ ወዶሚውም ተገደው ለአሜሪካና ለመስመሩን በወታደራዊ ኃይል ለማስከፈት እንቅስቃሴ ለሚያደርጉ ኃይሎች ድጋፋቸውን እንዲሰጡ ምቹ ሁኔታን ይፈጥራል። ይህ የቴህራን አዲስ የዲፕሎማሲና ህጋዊ አቋም በኢራንና በምዕራባውያን መካከል ያለውን ፍጥጫ ብቻ ሳይሆን በፋርስ ባህረ ሰላጤ ዙሪያ የሚገኙትን የባህር ዳርቻ ሀገራት በተለይም የባህር ወሽመጡን በጋራ የምትጋራው ኦማን እንዲሁም ሳውዲ አረቢያና ስልታዊ ስሌታቸውን ሙሉ በሙሉ የቀየረ ክስተት ነው። ኦማን በታሪኳ በኢራንና በምዕራባውያን መካከል ሚዛናዊና ገለልተኛ የዲፕሎማሲ ድልድይ በመሆን የምትታወቅ አገር ብትሆንም እንኳን የኢራን የውጭ ጉዳይ ሚኒስትር ወሽመጡ የሁለቱ ሀገራት ብቻ ይዞት አድርገው ማቅረባቸው ማስቀጠል የምትፈልገው ይፋዊ ያልሆነ ገለልተኝነት አደጋ ላይ ጥሎባታል። ማስቀጠል የምትፈልገው ሰላማዊ ግንኙነት በአንድ በኩል እንደ ሳውዲ አረቢያና የተባበሩት አረብ ኤምሬቶች ያሉ የባህረ ሰላጤው ሀገራት የነዳጅ ኤክስፖርታቸውን በሆርሙዝ በኩል የሚያሳልፉ በመሆናቸው በሌላ በኩል ሆነው ቀጠናው ወደ አዲስ ወታደራዊ የብረት ስብስብ እንዳይቀየር የራሳቸውን አማራጭ የየብስ ነዳጅ ቧንቧ መስመሮች ወደ ቀይ ባህርና ወደ አረብ ባህር በፍጥነት እንዲዘረጉ ትልቅ ግፊት ይፈጥርባቸዋል። ይህ የባህር ዳርቻ ሀገራት አማራጭ መንገዶችን የመፈለግ ሩጫ ደግሞ በረዥም ጊዜ ሂደት ውስጥ የሆርሙዝን ወሽመጥና የገዛ የኢራንን ፖለቲካዊ የመደራደሪያ አቅም የሚሸረሽር ጂኦፖለቲካዊ ለውጥን ይዞ የሚመጣበት እድል አለ። የዓለም የነዳጅ ትራንስፖርት ከሆርሙዝ ወሽመጥ ውጭ ያሉትን አማራጭ መስመሮች በስፋት መጠቀም ከጀመሩ ቴህራን ዓለም አቀፉን ማህበረሰብ ለማስፈራራት የምትጠቀምበትን የባህር በር የመዝጋት ስልታዊ ካርድ ዋጋ አልባ ሊሆን የሚችልበት እድል ይፈጥራል። ይህ አዲስ መግለጫ በአጭር ጊዜ ውስጥ ለኢራን የሀገር ውስጥ ፕሮፓጋንዳና ለጊዜያዊ ፖለቲካ የበላይነት ለማሳያነት የሚያገለግል ቢመስልም እንኳን በረዥም ጊዜ ስሌት ግን የቀጠናውን የኃይል ሚዛን ሙሉ በሙሉ በመቀየር አሜሪካና የአካባቢው ሀገራት አዳዲስ የድነት ጥምረቶችን እንዲመሰርቱና የኢራንን ቀጠናዊ ተጽዕኖ ይበልጥ እንዲያዳክሙ ሰፊ እድል የሚከፍት መሆኑ ሊሆን የሚችል ጉዳይ ነው። ልዩ ጥንቅራችን ስናጥቃለው ግን የተከበራችሁ የገበያ ሚዲያ ተከታታዮቻችን ኢራን አጠቃላይ ስልታዊ አካሄዷና የወደፊት እጣ ፋንታዋን ስንገመግመው ኢራን ከዚህ አደገኛ ዲፕሎማሲያዊና ወታደራዊ ቁማር ከምታተርፈው ይልቅ የምታጣው ነገር እጅግ ሊያመዝ እንደሚችል ይገመታል። ስፔሻሊ ሆርሙዝ ላይ ትራንዚት ፊ ወይም ቶሎችን ለማስፈጸም የምታደርገው እንቅስቃሴ ማለት ነው። እጅግ ስሜታዊ የሆነ ስስ የሆነ ይህ በጣም ስስ የሆነ የባህር መስመር እንደ ፖለቲካዊ መደራደሪያ መሳሪያ በመጠቀም በምዕራባውያን የተጣሉባትን የኢኮኖሚ ማዕቀቦች ለማስነሳት ወይም በቀጠናው ላይ ያላትን የጂኦፖለቲካ ተጽዕኖ ለማሳደግ የምታደርገውን ጥረት በተቃራኒው ሀገሪቱ ፍጹም ዲፕሎማሲያዊ መገለል ውስጥ ሊከታት ይችላል። ቻይናና ህንድን የመሰሉ የኢራን ዋነኛ የነዳጅ ደንበኞች፣ የኢኮኖሚ ደጋፊዎችና የቅርብ የንግድ አጋሮች እንኳን ሳይቀሩ የራሳቸውን የሀገር ውስጥ ኢኮኖሚ ደህንነትና የባህር ላይ ንግድ መስመር አደጋ ላይ ሲወድቅ ቴህራንን በጭፍን ከመደገፍ ወደ ኋላ ማለታቸውና የራሳቸውን ጥቅም ማስቀደማቸው የማይቀር ሀቅ ነው የሚሆነው። የሆርሙዝ ወሽመጥ የመላው ዓለም ማህበረሰብ የጋራ ሀብት እንጂ የአንድ ወገን ሉዓላዊ ይዞታ ነው የሚለው ሁኔታ በይፋ የማይቀበሉ ሀገራት ኢራን በዓለም አቀፍ መድረክ ላይ ህግ አልባና ሰላም ጠል ሀገር አድርገው ለመሳልና ለመፈረጅ ሌት ተቀን ለሚሰሩት ምዕራባውያን ኃይሎች ሰፊ ፕሮፓጋንዳ ግብአትና ወታደራዊ እርምጃ የሚወስዱበት የህግ ሽፋንን የመስጠት ያክል ነው የሚቆጠረው። በዓለም አቀፍ የባህር ህግጋት የተደነገገው የባህር ላይ ነጻነትና የትራንዚት ማለፊያ መብትን በአግባቡ ማክበር የዓለምን ኢኮኖሚ መረጋጋትና የዓለምን ሰላም መሰረት መሆኑ ተገንዝበው ከዛቻ ይልቅ ወደ ዲፕሎማሲያዊና በጠረጴዛ ዙሪያ መፍትሄ የማግኘት መስመር ብቻ ቀጠናውንም ሆነ መላውን ዓለም ከተደቀነበት ታላቅ የጦርነት ደመናና የኢኮኖሚ ውድመትም ሊታገድ የሚችለው ብቸኛው መስመር ነው። የሆርሙዝ ወሽመጥ ህጋዊ ሁኔታ መለወጥ የዓለም አቀፉን የንግድ ስርዓት ፈታተን ብቻ ሳይሆን ወደፊት በቀጠናው ላይ ሊከሰቱ የሚችሉ አዳዲስ የዲፕሎማሲና የወታደራዊ ስትራቴጂ ለውጦችም ትልቅ ማሳያ ነው። የኢራን ይገባኛል ጥያቄና የአሜሪካ እስራኤል ጥምረት የኃይል እርምጃ ዝግጁነት እየጠነከረ ሲሄድ ወደፊት የሚታዩት ሁነቶች በሶስት ዋና ዋና አቅጣጫዎች ሊቃኙ ይችላሉ። የመጀመሪያውና እጅግ አሳሳቢው ትንበያ
በቀጠናው ላይ በሚንቀሳቀሱ የጦር መርከቦች መካከል በሚፈጠር መጠነኛ አለመግባባት ወይም የተሳሳተ ወታደራዊ ስሌት ሳቢያ መላውን መካከለኛው ምስራቅ ወደ ከፍተኛ ጦርነት ሊከት የሚችል ግጭት መከሰቱ ነው። እንዲህ አይነቱ ግጭት ከተቀሰቀሰ የዓለም የባህር ትራንስፖርት ኢንሹራንስ ዋጋ በከፍተኛ ሁኔታ እንዲንር በማድረግ የንግድ መርከቦች መንገዳቸውን ሙሉ በሙሉ እንዲቀይሩ ያስገድዳል። ሁለተኛውና ይበልጥ ዲፕሎማሲያዊ የሆነው አማራጭ ደግሞ የተባበሩት መንግስታት ድርጅትና ሌሎች ገለልተኛ የሆኑ ታላላቅ ኃይሎች ጣልቃ በመግባት አዲስና ጊዜያዊ የባህር ላይ ደህንነት ስምምነት እንዲፈጠር ግፊት ማድረግ መቻላቸው ነው። ምንም እንኳን ኢራንም ሆነች አሜሪካ የዩኤንሲኤልኦ ስምምነት ሙሉ አባል ባይሆንም የሁለቱም ወገኖች የደህንነት ስጋትና የኢኮኖሚ ጥቅም ከግምት ውስጥ ያስገቡ አዳዲስ ቀጠናዊ የባህር ፕሮቶኮሎችን በመቅረጽ ውጥረቱን ማርገብ የሚቻልበት እድል አለ። ይህ የጋራ መግባባት የኢራንን ሉዓላዊ የባህር ክልል ደህንነት ስጋት የሚቀንስና በተመሳሳይ ጊዜ ደግሞ የዓለም አቀፍ መርከቦችን የትራንዚት ማለፊያ መብት በአስተማማኝ ሁኔታ የሚያረጋግጥ መሆን ይኖርበታል። በመጨረሻ ግን ይህ የሆርሙዝ ወሽመጥ ቀውስ ለዓለም አቀፍ ማህበረሰብ የሚሰጠው ትልቅ ትምህርት ቢኖር የባህር ላይ ደህንነትን ለማስከበር ወታደራዊ ጡንቻን ማሳየት ብቻውን በቂ ያለመሆኑ ነው። ይልቁንም ታላላቅ ሀገራት ዓለም አቀፍ የህግ ማዕቀፎችን በራሳቸው ፍላጎት ብቻ ከመተርጎም ወጥተው ለሁሉም ወገን እኩል ተፈጻሚ የሚሆንና ለአዳዲስ የህግ ክፍተቶች እጅ የማይሰጥ የጋራ የባህር ላይ ስርዓት መገንባት ይኖርባቸዋል። የሆርሙዝ ወሽመጥ የዓለምን የኢኮኖሚ ደም ስር ሆኖ እንዲቀጥል ከተፈለገ ግን የኃይል ሚዛን ፍልሚያን ወደ ጎን በመተው ሁሉንም ወገን የሚያሳትፍና ዓለም አቀፍ ህግን መሰረት ያደረገ ዘላቂ የሰላም መንገድ መከተል ብቸኛውና የመጨረሻው አስተማማኝ መውጫ መንገድ ስለመሆኑ ምንም የሚያጠራጥር ነገር የለም በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን ስለቆያችሁ ስለተከታተላችሁን እጅግ አድርጌ አመሰግናችኋለሁ። በቀጣይ በሌላ ቪዲዮ በሌላ ልዩ ጥንቅር በሌላ ቀን እንገናኛለን። እስከዛ ድረስ ግን በቸር ሰንብቱልኝ። የገበያ ሚዲያን ዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። በቀጣይ እስክንገናኝ ድረስ በቸር ሰንብቱ። ሰላም።